ኮመን ኤሪያ ብዙ ሰው ለመክፈል ፍቃደኛ አይደለም። ኮመን ኤሪያ ምን ማለት ነው? ምን ያህል ፐርሰንትስ ነው ከቤቱ ላይ መቀነስ ያለበት? ኮመን ኤሪያ ምን ማለት እንደሆነ ለማታውቁ ኮመን ኤሪያ ማለት አንድ ህንፃ ላይ የምታገኟቸው አገልግሎቶች ናቸው። ለምሳሌ አንድ ሰው 100 ካሬ ቤት ቢገዛ ሙሉ ለሙሉ ቤቱ ያረፈው 100 ካሬ ላይ ሳይሆን አዲሽናል እዛ ህንፃ ላይ የሚያገኛቸው አገልግሎቶችም እዛ ውስጥ ይካተታሉ። አንድ ሰው 100 ካሬ ከገዛ ምናልባት 70 ካሬ ሊሆን ይችላል ቤቱ ያረፈበት። 30 ካሬውን ለምን ተጠቀመ ከተባለ ፓርኪንግ ማክሲመም እስከ 15 ካሬ ሊሰጣል። ሌሎች ሊፍት፣ ደረጃ፣ ኮሪደር፣ ቴራስ፣ ጂም፣ ስፓ እዛ ህንፃ ላይ ሊኖር ይችላል። የኮመን ኤሪያ የሚወሰደው ከአጠቃላይ ከሙሉ ፍሎር ላይ ካለው ቤት ፕሮፖርሽናል ስለሆነ ይህን ያህል ፐርሰንት ተብሎ ሊገለጽ አይቻልም። ግን ህንፃው ላይ እንዳለ አሚኒቲ ይለያያል። ለምሳሌ ህንፃው ላይ ብዙ አሚኒቲ ባለው ቁጥር የኮመን ኤሪያው ፐርሰንቱ እየጨመረ ይመጣል። እንደዛውም አሚኒቲው ባነሰ ቁጥር የኮመን ኤሪያው እንደዛ ያንሳል። ብዙ ጊዜ ማየት ያለባችሁ ኮመን ኤሪያው ሪዝነብል ነው እንደ የሚለውን ነገር ነው በደንብ ማተኮር ያለባችሁ። እንዲሁም በተጨማሪ አንድ ህንፃ ላይ ብዙ አሚኒቲ ባለው ቁጥር የህንፃው ተፈላጊነት ነገ መልሼ ልሽጠው ላከራየው ብትሉ ሁሌም ህንፃው ተፈላጊ ይሆናል። ማርኬቱ ላይ ያለው ቤት ሁሌ ቢረክስ እንኳን ያኛው ቤት ቫሊዩን አያጣም እና ሁሌም ተፈላጊ ስለሚሆን የአሚኒቲ መብዛቱ የኮመን ኤሪያ መብዛቱን እንደ ኔጌቲቭ አትዩት። የቤቱ ቫሊዩ ላይ ብዙ ብታተኩሩ ላለው መልካም ቀን